ምዕራፍ 19 ኢዮአብ ዳዊትን እንደወቀሰው። ለኢዮአብ ንጉሡ ስለ አቤሴሎም ያዝናል ያለቅሳል ብለው ነገሩት። በዚያም ቀን ንጉሡ ስለ ልጁ አዘነ ሲባል ሕዝቡ ሰምቶአልና፣ በዚያው ቀን ሕይወት በሕዝቡ ሁሉ ዘንድ ወደ ሐዘን ተለወጠ። ከሰልፍ በሸሸ ጊዜ ያፈረ ሕዝብ ተሰርቆ እንደሚገባ በዚያ ቀን ሕዝቡ ተሰርቀው ወደ ከተማ ገቡ። ንጉሡም ፊቱን ሸፈነ። ንጉሡም በታላቅ ድምፅ ልጄ አቤሴሎም፣ አቤሴሎም ልጄ እያለ ይጮህ ነበር። ኢዮአብም ወደ ንጉሡ ወደ ቤት ገብቶ እንዲህ አለ። ዛሬ ነፍስህንና የወንዶችንና የሴቶች ልጆችህን ነፍስ የሚስቶችህንና የቁባቶችን ነፍስ ያዳኑትን የአገልጋዮችህን ሁሉ ፊት በዚህ ቀን አሳፍረሃል። አንተ የሚጠሉህን ትወዳለህ፣ የሚወዱህን ትጠላለህ። አለቆችህና አገልጋዮችህ እንደማይጠቅሙ እንደምታስብ ዛሬ ገልጠሃልና፣ አቤሴሎምም ድኖ ቢሆን ዛሬ እኛ ሁላችን እንሞት እንደነበረ አውቃለሁ። ይህ በፊትህ ላንተ ቀና ነበረና፣ አሁን ተነስተህ ወጥተህ ለአገልጋዮችህ በልባቸው የሚገባ ነገር ንገራቸው። ዛሬ ወደ እነርሱ ካልወጣ በዚህች ሌሊት አንድ ሰው እንኳ ከአንተ ጋር የሚያድር እንዳይኖር በእግዚአብሔር አምላክ ከሕፃንነትህ ጀምሮ እስከዚህች ቀን ድረስ ካገኘህ መከራ ሁሉ ዛሬ የምታገኝ መከራ እንድትከፋብህ እንግዲህ አንተ ለራስህ እወቅ አለው። ንጉሡም ተነስቶ በበሩ ተቀመጠ። ሕዝቡም ሁሉ ንጉሡ በበሩ ተቀምጧል ብለው ተናገሩ። ሕዝቡም ሁሉ በበሩ ወደ ንጉሡ ፊት ወጡ። እስራኤልም እያንዳንዱ ወደ ድንኳኑ ሸሽቶ ገብቶ ነበር። ከመላው ነገደ እስራኤል የተሰበሰቡ ሕዝብ ንጉሥ ዳዊት ከጠላቶቻችን እጅ ታድጎናል፣ ከፍልስጤማውያንም እጅ አድኖናል። አሁንም ስለ አቤሴሎም ከሀገሩና ከመንግሥቱ ሸሸ። በላያችን ላይ የቀባነው አቤሴሎምም በጦርነት ሞቷል። አሁንም ንጉሡን ለመመለስ ስለምን ዝም ትላላችሁ? አሉ። የእስራኤልም ቃል ወደ ንጉሡ ደረሰ። ንጉሡ ዳዊት ለካህናቱ ለሳዶቅና ለአብያታር ልኮ እንዲህ አላቸው። ለይሁዳ ሽማግሌዎች እንዲህ ብላችሁ ተናገሯቸው፣ የእስራኤል ሁሉ ነገር ወደ ንጉሡ ደርሶአልና ንጉሡን ወደ ቤቱ ከመመለስ ስለምን ዘገያችሁ? እናንተ ወንድሞች የአጥንቴ ፍላጭና የሥጋዬ ቁራጭ ናችሁ። እናንተ ንጉሡን ወደ ቤት ከመመለስ ስለምንስ ዘገያችሁ? ለአሚሳይም አንተ የአጥንቴ ፍላጭ የሥጋዬ ቁራጭ አይደለህምን? በዘመንህ ሁሉ በኢዮአብ ፋንታ በፊቴ የሰራዊት አለቃ ሳትሆን ብትቀር ዛሬ እግዚአብሔር ይህን ያድርግብኝ፣ ይህን ይጨምርብኝ በሉት። የይሁዳንም ሰዎች ሁሉ ልብ እንደ አንድ ሰው ልብ አድርጎ አዘነበለ። ወደ ንጉሡም አንተና ብላቴኖችህ አገልጋዮችህም ሁሉ ተመለሱ ብለው ላኩበት። ንጉሡም ተመልሶ ዮርዳኖስ ድረስ መጣ። የይሁዳ ሰዎችም ንጉሡን ሊቀበሉ ንጉሡንም ዮርዳኖስን ሊያሻግሩ ወደ ጌልጌላ መጡ። ከባውሪም ሀገር የነበረው የኢያሚን ልጅ የጌራ ልጅ ሳሚም ከይሁዳ ሰዎች ጋር ንጉሥ ዳዊትን ሊቀበል ፈጥኖ ወረደ። ከእርሱም ጋር ከብንያም ወገን የሆኑ 1000 ሰዎች ነበሩ። የሳኦልም ቤት አገልጋይ ሲባ ከእርሱም ጋር 15 ልጆቹና 20 አገልጋዮቹ ነበሩ። በንጉሡም ፊት በቀጥታ ወደ ዮርዳኖስ ሄዱ። ንጉሡንም የማሻገርን ሥራ ሠሩ። የንጉሡንም ቤተሰብ ያነሱ ዘንድ
በፊቱም የቀና ሥራን ይሠሩ ዘንድ ወደ ማዶ ተሻገሩ። ንጉሡም ዮርዳኖስን ከተሻገረ በኋላ የጌራ ልጅ ሳሚ በንጉሡ ፊት በግንባሩ ወደቀ። እርሱም ንጉሡን እንዲህ አለው፣ ጌታዬ ኀጢአቴን አትቁጠርብኝ። ጌታዬ ንጉሡ ከኢየሩሳሌም በወጣህ ቀን ባሪያ የበደልሁህን አታስብብኝ። ጌታዬ ንጉሡም በልብህ አታኑርብኝ። እኔ አገልጋይ በደለኛ እንደሆንኩ አውቄአለሁና እነሆ ከዮሴፍ ቤት ሁሉ አስቀድሜ ዛሬ መጣሁ። ጌታዬንም ንጉሡን ልቀበል ወረድኩ። የሶርያ ልጅ አቢሳ ግን ሳሚ እግዚአብሔር የቀባውን ሰድቧልና እንግዲህ ሞት የተገባው አይደለምን ብሎ መለሰ። ዳዊትም እናንተ የሶርያ ልጆች ዛሬ ታስቱኝ ዘንድ በእኔና በእናንተ መካከል ምን አለኝ? ዛሬስ ከእስራኤል የሚሞት አንድ ሰው የለም። ዛሬስ በእስራኤል ላይ እንደ ነገሥኩ አላውቅምን? ንጉሡም ሳሚን አትሞትም አለው። ንጉሡም ማለለት። የሳኦልን የልጅ ልጅ ሜምፊቦስቴ ንጉሡን ሊቀበል ወረደ። ንጉሡም ከሄደበት ቀን ጀምሮ በሰላም እስከ ተመለሰበት ቀን ድረስ እግሩን አላነጻም፣ ጥፍሩንም አልቈረጠም፣ ጢሙንም አልላጨም፣ ልብሱንም አልጠበቀም፣ አላጠበምም ነበር። ከዚህም በኋላ ንጉሥን ሊቀበለው ከኢየሩሳሌም በመጣ ጊዜ ንጉሡ ሜምፊቦስቴ ከእኔ ጋር ስለምን አልወጣህም አለው። ሜምፊቦስቴም አለ፣ ጌታዬ ንጉሥ አገልጋዬ አታለለኝ። እኔ ባሪያህ አንካሳ ነኝና ከንጉሡ ጋር ይሄድ ዘንድ አህያዬን ጫንልኝ፣ እኔም እቀመጥበታለሁ አልኩት። እርሱም በእኔ በባሪያህ ላይ ክፉ አደረገ። አንተ ጌታዬ ንጉሥ ግን እንደ እግዚአብሔር መልአክ ነህ፣ በፊትህም ደስ ያሰኘህን አድርግ። የአባቴ ቤት ሁሉ በጌታዬ በንጉሥ ዘንድ ሞት የሚገባቸው ነበሩ። አንተ ግን እኔን ባሪያህን በገበታ በሚበሉ መካከል አስቀመጥከኝ። ለንጉሥ ደግሞ ለመናገር ምን መብት አለኝ? ንጉሡም ነገርህን ለምን ታበዛለህ? አንተና ሲባ የሳኦልን እርሻውን ትካፈሉ ዘንድ ብያለሁ አለው። ሜምፊቦስቴም ንጉሡን ጌታዬ ንጉሡ በደህና ወደ ቤቱ ከተመለሰ እርሱ ሁሉን ይውሰደው አለው። ገለዓዳዊውም ቤርዜል ከሮግሊም ወረደ፣ በዮርዳኖስ ሊሸኘው ከንጉሡ ጋር ዮርዳኖስን ተሻገረ። ቤርዜልም እጅግ ያረጀ የ80 ዓመት ሽማግሌ ነበር፣ እጅግም ትልቅ ሰው ነበርና ንጉሡ በመናሄም ሳለ ይቀበለው ይቀልበው ነበር። የንጉሡ ቤርዜሊን አንተ ከእኔ ጋር ዮርዳኖስን ትሻገራለህ፣ በኢየሩሳሌምም ያረጀ ሰውነትህን ከእኔ ጋር እጦረዋለሁ አለው። ቤርዜልም ንጉሡን አለው፣ ከንጉሡ ጋር ወደ ኢየሩሳሌም ወጣ ዘንድ ከሕይወት ዘመኔ ምን ያህል ቀረኝ? ዛሬ የ80 ዓመት ሽማግሌ ነኝ። መልካሙንና ክፉን መለየት እችላለሁን? እኔ ባሪያ የምበላውንና የምጠጣውን ጣዕሙን መለየት እችላለሁን? የወንዱንና የሴቲቱን ዘፈን ድምፅ መስማትስ እችላለሁን? እኔ ባሪያ በጌታዬ በንጉሡ ላይ ለምን እከብድብሃለሁ? እኔ ባሪያ ዮርዳኖስን ተሻግሬ ከንጉሡ ጋር ጥቂት ልሄድ ነበር። ንጉሥ እንዲህ ያለ ወረታ ለምን ይመልስልኛል? እኔ ባሪያ ተመልሼ በከተማዬ በአባቴና በእናቴ መቃብር አጠገብ እባክህ ልሙት። ነገር ግን ባሪያ ከመዓም ከጌታዬ ከንጉሡ ጋር ይሻገር። በዓይኖች ፊት ደስ የሚያሰኝህን ለእርሱ አድርግ። ንጉሡም ከመዓም ከእኔ ጋር ይሻገር፣ በፊቴ ደስ የሚያሰኝንም አደርጋለሁ። አንተ ከእኔ የምትሻውን ነገር ሁሉ አደርግልሃለሁ አለው። ሕዝቡም ሁሉ ዮርዳኖስን ተሻገሩ። ንጉሡም ዮርዳኖስን ተሻገረ።
ንጉሡም ቤርዜልን አቅፎ ሳመው፣ መረቀውም፣ ወደ ስፍራው ተመለሰም። ንጉሡም ወደ ጌልጌላ ተሻገረ፣ ከመዓምም ከእርሱም ጋር ተሻገረ። የይሁዳም ሕዝብ ሁሉ ደግሞ የእስራኤል ሕዝብ እኩሌታ ከንጉሡ ጋር ተሻገሩ። እነሆም የእስራኤል ሰዎች ሁሉ ወደ ንጉሡ መጡ። ንጉሡንም ወንድሞችን የይሁዳ ሰዎች ለምን ሰረቁ? ንጉሡንም ቤተሰቡንም ዮርዳኖስን አሻገሩ፣ የዳዊትም ሰዎች ሁሉ ከእርሱ ጋር ነበሩ አሉት። የይሁዳም ሰዎች ሁሉ ለእስራኤል ሰዎች መልሰው ንጉሡ ለእኛ ቅርባችን ነው፣ ስለ ምን በዚህ ነገር ትቈጣላችሁ? በውኑ ከንጉሡ አንዳች በልተናልን? ወይስ እርሱ በረከት ሰጥቶናልን? ወይስ ጭፍራ አድርጎ ሾመንን? አሉ። የእስራኤልም ሰዎች ለይሁዳ ሰዎች መልሰው በንጉሡ ዘንድ ለእኛ 10 ክፍል አለን፣ ከእናንተም እኛ እንቀድማለን፣ እኛም በኵር ነን፣ ለዳዊትም ከእናንተ እኛ እንቀርባለን። ስለምን ናቃችሁን? ንጉሡንስ እንመልሰው ዘንድ ከእናንተ የእኛ ቃልስ አይቀድምምን? አሏቸው። የይሁዳም ሰዎች ቃል ከእስራኤል ሰዎች ቃል ይልቅ ጠነከረ።